በስላሴ ስም እናገራለሁ። ሶስተኛውና የመጨረሻው ድምጻችን ነው። ይሄ ወንድማችን በዚህ በአዲስ ዓመት መግቢያ ብሎ አዲስ ውሸትና ክህደትን ሰጥቶናል። ይህም በካዕባ ድንጋይ ላይ የተመሰረተ የካዕባን ቦታ በመጽሐፍ ቅዱስ ላይ የተጻፈ ነው ብለዋል። መልሰንለታል። ያዕቆብ በሎዛ ያደረበት ቦታ ነው ብለዋል። ይሄም አይኑ ያፈጠጠ ውሸት መሆኑን በግልጽ በማስረጃ አሳይተናል። አሁን ደግሞ አብርሃም የሰራውና ሌሎችም ክህደቶች ይናገራል። እስኪ እንስማውና መልስ እንሰጠዋለን። በአብርሃምና በልጁ በእስማኤል የተገነባው ቅዱስ መስጊድ ወይም ደግሞ ካዕባ የሚገኘው በመካ ነው። እንዲህ ብሎ ነው የሚጀምረው። ሲጀምር አብርሃምና እስማኤል ቤት ሊሰሩ አይችሉም። ለምን? አብረው ስላልነበሩ ማለት ነው። አብረው አልኖሩም። እስማኤል 12 ዓመት ገና ሲሆን ነው ከቤት ከአጋር ያስወጣው። ምክንያቱም ወራሽ አይደለም፣ የእግዚአብሔር ቃል ኪዳን ልጅ አይደለም። ይሄ እግዚአብሔር የፈቀደው ልጅ አይደለም። እንኳን በማታለል የተወለደ በርኩሰት የተወለደ ልጅ ነው። ከአጋር ከሰራተኛ የተወለደ ነው። ስለዚህ ይሄ ምንም እንኳን እግዚአብሔር ያንተ ልጅ ስለሆነ ባርከዋለሁ ቢለው ቃል ኪዳን ግን ከያዕቆብ ጋር ከይስሐቅ ጋር አጸናለሁ ነው ያለው። ነቢያት ሁሉ የሚመጡት ከይስሐቅ ስር ነው፣ ከእስማኤል አይደለም። ለዚህ መጀመሪያ ስህተት ነው። ሁለተኛው ቤት ሰሩ እንኳን የሚባል አብሮ አይደለም። ምናልባት አብርሃም ሰራ ቢባል ይሻላል እንጂ እሱ ከእስማኤል ጋር ሊሰራ አይችልም። ሶስተኛው አጋርና እስማኤል አውጥቷቸዋል። ሂዱ ብሎ እግዚአብሔር አስወጥቷቸዋል። ኦሪት ዘፍጥረት ላይ ያለ ቃል ነው እኮ ይሄ ቃል ምንም ችግር የለውም። ኦሪት ዘፍጥረት ምዕራፍ 16 አጋርን እንዳስወጣት ይናገራል። እንዲያም አጋርና እስማኤል ሄደው የነበሩበት ቦታ ደግሞ ይጠቅሳል። እዚህ ጋር ምንድን ነው የሚለው? አጋርም ይናገራት የነበረውን የእግዚአብሔር ስም ኤልሮኢ ብላ ጠራች። የሚያየኝን በእውኑ እዚህ ደግሞ አየሁትን ብላለችና። ስለዚህም የዚያ ጉድጓድ ስም ይሄ ጉድጓድ ነው እንግዲህ ዘምዘም ነው የሚሉ ሰዎች የዚያ ጉድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። ስለዚህ አጋርና እስማኤል ሄደው የኖሩበት ቦታ እግዚአብሔርም ውሃ ያፈለቀላቸው ቦታ በቃዴስና በባሬድ መካከል እንጂ ምንም መካ ላይም አይደለም፣ እንኳን መካ አረብ ምድርም ላይ አይደለም። ይሄ ትልቁ የሚሻውቁት እነዚህ ሰዎች እንዲሁ አሁንም ጂኦግራፊ ስድስተኛ ክፍል ጂኦግራፊ ማየት በቂ ነበረ፣ ካርታውን አለማየት ነው። ቃዴስ የሚባለው ከአረብ አሁንም በስተምዕራብ የሚገኝ ነው። አረብ ምድር በምስራቅ ያለ ቦታ ነው። በመካከላቸው እኮ ትልቁ ባህር ሙአብ አሁንም ሙት ባህር አለ። በጣም የሚገርም ነገር ማለት ነው። ይሄ እኮ እስራኤላውያን ከግብጽ ተነስተው ወደ እስራኤል የአረብን ምድር ወደ ምዕራብ ወይም ወደ ቀኝ በኩል ወደ ምስራቅ በኩል በቀኝ በኩል ትተው ነው የሄዱት። ምዕራብ አረብ በምስራቅ በኩል ነው ያለው። እነዚህ ኬብሮን ምንላቸው በምዕራብ በኩል ነው ያሉት። እስራኤላውያን ቀይ ባህርን ወይ የኤርትራን ባህር ተሻግረው ከግብጽ ወደ እስራኤል ሲሄዱ አረብን ወደ ምስራቅ በኩል ትተው ወይ በቀኝ በኩል ትተው ነበር ቀጥ ብለው የሄዱት። ሙት ባህርን ደግሞ እንዲሁ። ስለዚህ በእነዚህ በቃዴስና በአረብ መካከል ትልቅ ባህር አለ የማያሳልፍ ሙት ባህር የምንለው ወይም የጥብርያዶስ ባህር ያለው ማለት ነው ጌታ ሲመጣ። ስለዚህ ምንም ግንኙነት የላቸውም። ቃዴስ የነበረበት ቦታ ላይ አረብ ያለበት ቦታ ምንም የለም። ከዛ በኋላ ነው እስማኤል አድጎ ወደ አረብ ምድር ሄዶ ነው ልጆቹን የወለደው። ከዛ በኋላ ነው አረባውያን የመጡት እንጂ ጭራሽ አረብ ምድርም አይደለም ነው። ይሄ ክህደት ሊስተካከል ይገባዋል። የሚለው ቃል በቁርአን በምዕራፍ 48 ቁጥር 24 በአብርሃምና በእስማኤል አንጂ እስማኤል ለማለት ማለት ነው። በቁርአን በምዕራፍ 48 ቁጥር 24 ላይ ተጽፏል። በነዋሪው ጎሳ ዘዬ መሰረት የመካ ሌላው መጠሪያ ስም ባካ ነው። ይህም በቅዱስ ቁርአን ምዕራፍ 3 ቁጥር 96 ውስጥ አንድ ተጠቅሷል። ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩክና ለዓለማት ሁሉ መመሪያ ሲሆን ያ በመካ ወይም ደግሞ በመካ ያለው ነው። ባካ የሚለው ቃል እጅግ በሚደንቅ ሁኔታ በነቢዩ ዳዊት ሰለላሁ ዐለይሂ ወሰለም መዝሙር ውስጥ ተጠቅሶ ነበርና ይላል ባካ በተባለው ሸለቆ በሚያልፉበት ጊዜ የምንጭ ስፍራ ይሆናል፣ የበልግም ዝናብ ኩሬዎች ይሞላቸዋል። መዝሙረ ዳዊት 84:6 መጽሐፍ ቅዱስ 14 እዚህ ጋር ሁላችሁም እስቲ የዚህን ልጅ ክህደትን ለማወቅና ለመንቀስ ያክል መጽሐፍ ቅዱሳችሁን ገለጡና መዝሙረ ዳዊት መዝሙር 84 ላይ ቁጥር 6 ላይ አሁን እርሱ ያነበበውን ነገር እንዳለና እንደሌላ አረጋግጡልኝ ፕሊስ። ሁላችሁም ቸክ አድርጉ። በሚገርም መልኩ ምንም እንደዚህ የሚል ቃል የለም። የሚለው ምንድነው? በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣል የሚለው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣል። ወይ በግዝ ደግሞ ውስተ ቆላ ተበካይ ብሄር ሀበሰራ አይቆሙ እስመ መምህር ሕግ ይሁ በረከተ ወይ ሐውር እምኃይል ውስተ ኃይል ውስተ ቆላ ተበካይ ብሄር ነው የሚለው። ወይ በለቅሶ ሸለቆ ውስጥ
በለቅ አሁን እሱ ምንድነው ያደረገው? ዕብራይስጥኛውን ያመጣው። ባካ የሚለው ቃል በዕብራይስጥኛ የለቅሶ ቦታ የእንባ ሸለቆ ማለት እንጂ እንደ የመካ ትርጉም የሚል ነው። የማምለኪያ ቦታ የሚባል ትርጉም የለውም። ይሄ አረብኛና ዕብራይስጥ አይገናኙም። እንዴት ልናገናኘው የምንችል? አንድ ቃል በዕብራይስጥኛና በአረብኛ የተለየ ትርጉም ሊሰጠው አይችልም፣ ተመሳሳይ ከሆነ ቃሉ ማለት። ስለዚህ በዕብራይስጥኛ ሌላ ትርጉም ነው ያለው። አረብኛ ቁርአኑ ስለተሳሳተ ነው ባካ የሚለው ትርጉም ሌላ ትርጉም የሰጠው። መዝሙረ ዳዊት የጻፈው ውስተ ቆላተ ዘካይ ወይም በለቅሶ ሸለቆ ውስጥ በወሰነው ስፍራ ላይ የሕግ መምህር በረከትን ይሰጣል። ምንም እንኳን የለቅሶ ቦታ ቢሆንም፣ ምንም እንኳን የዋይታ የለቅሶ የእንባ ሸለቆ ቢሆንም፣ የሕግ መምህር ግን ምን ይሰጣል? በዛ ቦታ ላይ በረከትን ይሰጣል። ይሄ ትንቢት እኮ ነው። ምንም ከመካከር ምንም የሚያገናኝ ነገር የለም። ምንም አሁን ስሙ ስለተጠቀሰስ ምን ችግር አለው? ስሙ ቢጠቀስ አሁን መካ ትክክል ነው ማለት ነው እንዴ? ባቢሎን እኮ በመጽሐፍ ቅዱስ ተጠቅሳለች። ስለዚህ ባቢሎን ትክክል ነች፣ እግዚአብሔር ቦታ ነች ማለት ነው እንዴ? ፋርስ ተጠቅሳለች። ፋርስ ትክክለኛ ቦታ ባካሽ ይሁን እንበለውና የመካ ቦታ ቢሆን ታዲያ መካ ምን እያለ ነው ዳዊት? ባካ የእግዚአብሔር ማምለኪያ ቦታ ነው አለ እንዴ? መቻል በለቅሶ ሸለቆ ውስጥ በዚህ በመከራ ቦታዎች የሕግ መምህር በረከትን ይሰጣል ነው የሚለውና ያው እንደተለመደው ተረቱን ታሪኩን ወደ ተረት እየቀየሩ ማቅረብ የተለመደ የሙስሊም ወንድሞቻችን ጸባይ ነው። ግን አያስኬድም። በማስረጃ በኩል በተለይ መጽሐፍ ቅዱስ ጥናት ለሚያውቁ ሰዎች፣ ታሪክን ለሚገነዘቡ ሰዎች ቀልድና ፌዝ ብቻ ሆኖ ይቀራል እንጂ ምንም ትርጉም የለውም። በዚህ ደግሞ እስልምና ራሱን እውነት ለማስባል የማይችል መሆኑን ራሱን እውነት ለማድረግ የግድ ክርስትና ላይ መጽሐፍ ቅዱስ ላይ መንጠልጠል እንደሚያስፈልገው አይተናል። ራሱ መቻል አለበት ብለናል። እስልምና በራሱ መጽሐፍ ነው የሚመዘነው። ተመዝኖ ደግሞ አላለፈም፣ ቀሏል። ከቀል ብለናል፣ ቀሏል። ስለዚህ እውነተኛ ሃይማኖት ሊሆን አይችልም። የእግዚአብሔር ሰላም የክርስቶስ ፍቅር ይብዛላችሁ። መልካም አዲስ ዓመት ይሁንልን።